ከበላን በኋላ የሚባሉ ዚክሮችን ምን ያክሎቻችን እንኳን እያልን ነው? ከዚህም በላይ ሁሉ ጊዜ ምላሳችን ደረቅ ሊሆን አይገባም። እርጥብ ይሆን የተባለው ምላሶቻችን በምን ዚክር በማብዛት እየተኛንም ቢሆን ተነስተንም ቢሆን እየሰራን እንኳን ቢሆን ምላሳችን ከዚክር ሊዘነጋ አይገባም። ያኔ ልባችን ንጹህ ማድረግ እንችላለን፣ ልባችን ሰላም ይሆናል። ሌላው ልቦቻችን ንጹህ ሲሆኑ ልባችን ጥሩ ከሆነ ጀነትን የማግኛ መንገድም አንዱ ነው። ነብዩ ሰለላሁ ዐለይሂ ወሰለም አንድ ጊዜ መስጂድ ውስጥ በተቀመጡበት ቦታ ላይ ምን አሉ? አሁን የጀነት የሆነ ሰው ይገባል አሉ። መስጂድ ውስጥ ነው። ከዛም አንድ ሰው ውዱእ አድርጎ ጫማውን በእጁ አንጠልጥሎ ይገባል። ከዛም በሁለተኛውም ቀን ይሄንን ንግግር ደገሙት የአላህ መልእክተኛ፣ ዛሬ የጀነት የሆነ ሰው ይገባል አሉ። አሁንም ያ ትናንት የነበረው ሰውዬ አሁንም ያ ሱሐባ ውዱእ አድርጎ ጫማውን አንጠልጥሎ አሁንም ወደ መስጂድ ገባ። በሶስተኛውም ቀን ነብዩ ሰለላሁ ዐለይሂ ወሰለም እንዲሁ አሁንም የጀነት ሰው ይገባል አሉ። ያም ሰው ልክ እንደዚህ አይነት መልኩ ዛሬም ገባ ወደ መስጂድ። ከዛም አንድ ሱሐባ ምን ይላል? አብዱላህ ኢብኑ ዐምር ኢብኑ አስ በቃ እኔ ተከታተልኩት ይላል። ይሄንን ሰው ወደ ቤቱ ሂጄ እንዲያሳድረኝ ከሱ ጋር እንደሆን ፍቃድ ጠየቅኩትና ከሱ ጋር አደረገኝ እና ከሱ ጋር ሌሊቶችን አሳለፍኩኝ። ከሱ ጋር ባሳለፍኩባቸው ሌሊቶች ላይ ምንም አይነት ለየት ያለ ዒባዳዎች ብዙ የሚሰራው ኸይር ስራ አልተመለከትኩም ይላል። እና በኋላ መጨረሻ ላይ ጠየቅኩት፣ አንተኮ የአላህ መልእክተኛ መስጂድ በነበሩበት የጀነት ሰው ይገባል እያሉ 3 ቀን በተደጋጋሚ ሲናገሩ በሶስቱም ቀን አንተ ነህ የገባኸው። ምን ኸይር ስራ እየሰራህ ነው ይሄንን ደረጃ በዚህ መልኩ ሊመሰከርልህ የቻለው? አብዱላህ ኢብኑ ዐምር ይሄንን ሷሃባ እዚህ ልብ ንጹህ ሲሆን ከምቀኝነት፣ ከተለያዩ ሂቅድ፣ ከተለያዩ ጥላቻ፣ ከብዙ ነገሮች ንጹህ ሲሆን ጀነትን የማግኛም አንዱ ሰበብ ነውና ልባችን ንጹህ እንዲሆን መልፋት፣ መሞከር፣ መታገል ያስፈልጋል። ስንለፋ ነው አላህ Subhanahu Wa Ta'ala ሊያግዘን የሚችለውና ለልባችን ከሁሉም ነገር በላይ ቦታ ልንሰጥ ይገባል። ከገንዘባችን፣ ከጊዜያችን፣ ከሁሉም በላይ ልባችን ሊያሳስበንና ለሱ ልንለፋ ይገባል ለማለት ነው። ያው እንዳልኳችሁ እኔንም ለመምከር ነው ይሄን ንግግር ወደ እናንተ የጣልኩት። አላህ Subhanahu Wa Ta'ala እንግዲህ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያደርጋን። ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። وعليكم السلام ورحمة الله وبركاته. ኡስታዛችን አላሁ Subhanahu Wa Ta'ala አንተን በተናገርከው እኛም በሰማነው የምንጠቀም አላህ ያደርገን። ጀዛከላህ ኸይር። አስፈላጊ የሆነ